የአዲስ መዝናኛ ፕሮግራማችን አሁንም እንደቀጠለ ነው። እንግዲህ ዛሬ እኔና ሰጊ ሸብረቅ ብለን ነው ወደ ስቱዲዮ የገባ ነው። ቅድም የተመለከታችሁት የአሸንዳ በዓል ነው ዛሬ። ከዛ ባሻገር ደግሞ የአሸንዳ በዓል የሚጀምርበት ከዛ ባሻገር ደግሞ መላው የክርስትና እምነት ተከታዮች የጾመ ፍልሰታን ፍቺ የሚያደርጉበት ቀን ነው። ከዚህ በኋላ በርካታ ድርብ በዓላት ተደጋጋሚ በዓላት ይመጣሉ። ያንን ምክንያት አድርገን እንግዲህ እንደዚህ ለብሰን ተገኝተናል። ዛሬ የተለያዩ እንግዶች ወደ ስቱዲዮአችን እየጠራን ቆይታ እናደርጋለን። አሁንም አንድ እንግዳ አብሮን አለ። እነዚህ እንግዶቻችን በነገራችን ላይ የኢትዮጵያን በባህሉም በተለያዩ መስክ አስቀድሞ የነበረን የኪነ ጥበብ ባለሙያ ከዚያም የባህል ቡድኖቹ እንደዚሁ ስሟን ከፍ የሚያደርጉ በተለየው የሌላው ዓለምም ስሟን የሚያስጠሩ እንግዶቻችን ናቸው። እንግዲህ ዛሬ እየጋበዝናቸው ያለ ነው። ይህ እንግዳችንም ደግሞ ኢትዮጵያን በሌላው መልኩ የሚያስተዋውቅልን የኢትዮጵያን ገጽታ የሚገነባልን እንግዳችን ነው። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እስኪ እንተዋወቅ። ያው ስሜ ሚኪያስ ሙልጌታ ይባላል። ስለጋበዛችሁኝ አመሰግናለሁ። በቅድሚያ የፎከስ ኦን አቢሊቲ ኢትዮጵያ ኤክስኪዩቲቭ ዳይሬክተር ነኝ። ይሄን ይመስላል ትውውቅ ያክል። እንግዲህ ይሄንን ስም መስማት ብዙ አልለመድንም አይደለ? ከዚህ በፊት ፎከስ ኦን አቢሊቲ ኢትዮጵያ ብለን የመጣው ከዛ ውጪ ግን እንዲሁ ፎከስ ኦን አቢሊቲ የሚል ሌላ ተቋማን ለመሰለኝ አይደለ? እስኪ ምንድነው? እሺ ፎከስ ኦን አቢሊቲ ከ13 አመት በፊት ሲድኒ አውስትራሊያ ላይ የተጀመረ የፊልም ፌስቲቫል ነው። ዋናው መሰረቱ በአካል ጉዳተኞች ዙሪያ ያለ ፌስቲቫል ነውና እሱ ፌስቲቫል ከ12 አመት በኋላ ለመጀመሪያ ጊዜ ላስት ይር ባለፈው አመት የኔን ፊልም ልኬ ነበር እነሱ ጋር በነበረው ውድድር በፒፕል ቾይስ ወይም በሞስት ኦንላይን ቮት አሸንፌ ነበር። የፌስቲቫል 12 አመታት ወይም 13 አመታት ይሄን አመት ጨምሮ የተለያዩ አይነት ፊልሞችን ከዓለም ሀገራት ይሰበስቡና በተለያዩ ዘርፎች ይሸልማሉ። ዋና ዓላማው የሆነው አካል ጉዳተኞችን ማነሳሳት ወይም ማነቃቃት ወደ ክሬቲቭ ሴክተር እንዲገቡ፣ ክሬቲቭ ሴክተር ላይ ብቻ አይደለም ወደ ተለያየ ዘርፍ እንዲገቡ የሚያበረታታ ወይም ኢንስፓየር የሚያደርግ ፌስቲቫል ነው። አሁን ደግሞ ደስ በሚል ሁኔታ አራተኛ መዳረሻውን ፎከስ ኦን አቢሊቲ ኢትዮጵያ በሚባል አዲስ ሴክሽን ወደ ኢትዮጵያ መጥቷል። እኛም ደስተኛ ነን በዚህ። በጣም ደስ የሚል ነገር ነው። እንግዲህ እኛ ወደ እነሱ ነበር አይደል የምንሄደው። አሁን ደግሞ ወደኛ መምጣት ቅድም መጀመሪያ ላይ ስንገባ ያልኩት ነገር ይሄ ነው። የፎከስ ኦን አቢሊቲ መልካም ጎኑ ምንድነው? አንደኛ የኢትዮጵያን ይዘት ማስተዋወቅ ብቻ አይደለም፣ ነገር ግን ኤክስፓንድ እያደረገ የሚመጣ የፊልም ፌስቲቫል ነው። ኢትዮጵያ ላይ ያለ መዳረሻውን ከኢስት አፍሪካ ነው የመጀመሪያው የሆነው። ሌላ ሁለተኛ መዳረሻው ማላዊ ነበር። ይሄ ማለት የአፍሪካ ላይ ሁለት መዳረሻዎች አሉት። እኛ ከኔክስት ይር ወይም ከሚቀጥለው አመት በኋላ የጨመርን ነው የምንሄደው፣ ማለት እያደገን ነው የምንሄደው። በዚህ አመት ስኬታማ በሆነ መልኩ 33 የኢትዮጵያ ፊልሞች ወደ አውስትራሊያ ተልከዋል። ይሄ ደግሞ ማለት ለኛ ጥሩ ነገር ነው። ምክንያቱም ብዙ ጊዜ አልተለመደም የኢትዮጵያ ፊልሞች በዓለም አቀፍ መድረክ ጥሩ እንቅስቃሴ ላይ አልነበሩም። የተወሰኑ ፊልሞች ብቻ ነበሩ ጥሩ ነገር ላይ ነበሩት። አሁን ግን ደስ በሚል ሁኔታ 33 ፊልሞች ወጥተዋል። ቀጣይ አመት ደግሞ ከዚህ በላይ የጨመረን እንሄዳለን። 28 አጭር ፊልምና 5 ዶኪመንተሪ በሚል ማለት ነው። ይሄ ደግሞ ጥሩና መልካም ዜና ነው። እስካሁን የፎከስ ኦን አቢሊቲ ኢትዮጵያ እንትኑ ይሄ ነው የነበረው ይዘት ማለት ነው። በነገራችን ላይ ከዚህ በፊት እንዲህ ይሄ በአይነቱ ልዩ እንደሆነ ነው ማስበው። ከዚህ በፊት የተለያዩ በአለማችን ላይ የሚደረጉ የሽልማት ስነ ስርዓቶች እንደነ ኮራ እንደነ በደቡብ አፍሪካ ኦስካር ማንሳት እንችላለን። እኛ ሀገር ላይም እነ ጉማን ማንሳት እንችላለን። ሁሉም አካል ጉዳተኞች ላይ በተለያየ መልኩ ትኩረት አድርገው ሲሰሩ እስካሁን አላየንም። ሀገራችን ላይ እንደዚህ አይነት በተለየ ሁኔታ አካል ጉዳተኞች ላይ ትኩረት አድርጎ የሚሰራ የሽልማት ድርጅት መቋቋሙ ጥሩ ጅምር ነው ብዬ ነው ማስበው።
እስኪ ዘርፎቹን እንመልከታቸው። ምን ያህል ዘርፎች አሉት ይሄ ስነ ስርዓት? አላማውስ ምንድነው? ኦኬ ያው እንዳልኩሽ ቀጣይ መዳረሻቸው እዚህ ቢሆንም የመጀመሪያው ኮምፒቲሽን አውስትራሊያ ነው የሚካሄደው። ወደፊት የሚጨምር ነገር ግን በአሁን ሰዓት በሶስት ዘርፍ ነው የ33 ኮምፒት የሚያደርጉት ውጭ ሀገር። አንደኛው በኢንተርናሽናል ዶኪመንተሪ፣ ሁለተኛው ደግሞ ኢንተርናሽናል ሾርት ፊልም፣ እንደገና ደግሞ ፒፕል ቾይስ በሚባለው ወይም የሞስት ኦንላይን ቮት ሰዎች ቮት ገብተው ቮት በሚያደርጉበት በድምጽ ነው። እዚህ ባለው ግን ብዙ ዘርፍ ነው ያለው። ከምርጥ ዳይሬክቲንግ ጨምሮ ምርጥ ጽሁፍ አለ፣ በአክተርና አክትረሶች አሉ። ነገር ግን እያንዳንዱን የሚሸልመው ምንድነው? ለምሳሌ ከአክተርና ከአክትረስ ወይም በምርጥ ተዋንያን በሚለው ዘርፍ ላይ የአካል ጉዳት ብቻ መጫወት የሚችሉ አካል ጉዳተኞች ሆነው በጥሩ ሁኔታ ትወናን ተላብሰው መጫወት የቻሉ ሰዎችን ነው የምንሸልመው። ፕሮዲውሰሮችም ጨምሮ በዶኪመንተሪውም ዘርፍ እንደዚሁ ደግሞ ኢትዮጵያ ላይ አዲስ የሆነ ነገር አለ። አሁን ከ33ቱ ፊልሞች ውስጥ 2 ፊልሞች አኒሜሽን ናቸው። ይሄ ደግሞ በአኒሜሽኑ ዘርፍ ኢትዮጵያ ላይ ገና ነው እያደገ ያለ ዘርፍ ነውና አኒሜሽን ዘርፍ ብቻ ይዘው ኮምፒት ማድረግ ደግሞ አዲስ ነገር ነው አሁንም። ስለዚህ ይሄን ደግሞ እኛ ጋር አዲስ ዘርፍ ከተንበታል በምርጥ አኒሜሽን በሚል ማለት ነው። ለሁሉም ተፎካካሪዎች ወይም የኛ ሀገር ፊልም ሰሪዎች እዚህ ፌስቲቫል ላይ ለሚያቀርቡት መልካም የሆነ በረከት ነው የሚኖረው። ውጪ ያለው ፌስቲቫል ላይ በያንዳንዱ ዘርፍ መጪ የገንዘብ ሽልማቶች አሉ። ለምሳሌ እያንዳንዳቸው $5000 የገንዘብ ሽልማት አለው። ሲቀጥል ደግሞ የትምህርት እድልም አላቸው። ትምህርት እድል ማለት ግን የግዴታ እዛ ሄደው መማር ማለት አይደለም። እዚህ የራሳቸው የሆነ ኦንላይን ሴሽን የሚኖራቸው ጊዜ አለ። ምክንያቱም አውስትራሊያ በአሁኑ ሰዓት ቦርደሮቿ ዝግ ናቸው። መሄድም መግባትም መውጣትም አይቻልም እና አሁን ላይ ግን ያ ብቻ ሳይሆን እኛ ጋር ደግሞ ስራቸውን ቀጣይ ስራዎቻቸውን ፕሮዲዩስ ከማድረግ ጀምሮ በዋንጫ በሪኮግኒሽን በተለያየ ደግሞ ሽልማት ኖራቸው። ስለዚህ አንድ የፊልም ሰሪ ኢትዮጵያ ላይ ብቻ ሳይሆን እዛም ከሁለቱም የፊልም ፌስቲቫሎች የሚያገኘው ብዙ ሽልማቶች ይኖራሉ። ዘርፎቹ ደግሞ በጣም ይሄ እዚህ ገባ ይባላል ብዙ ናቸው በጣም። በእነዚህ ውድድሮች ላይ እንግዲህ አካል ጉዳተኞችን ዋና ዓላማ አድርጎ እየተደረገ ያለ የፊልም ውድድር ነው። ተወዳዳሪዎቹ የሚወዳደሩባቸው ዋናው ነገር እነሱ ላይ መስራታቸው ነው ወይስ አካል ጉዳተኞች የሰሯቸውን ፊልሞች ማወዳደር ነው? እንደዚህ ነገር ግልጽ ለማድረግ ማለት ነው። ኦኬ ዋና ዓላማው ኢትዮጵያ ውስጥ ያለውን የአካል ጉዳተኞችን ህይወት ማሳየት ነው ዋና ዓላማው የዚህ ፌስቲቫል። ምክንያቱም አንዳንድ ጊዜ አካል ጉዳተኛ ብቻ ሳይሆን አካል ጉዳተኛ ሆኖ መጫወት ራሱ የአካል ጉዳትን ህይወት በትንሹ ማየት ይቻላል። አብዛኛው ኦልሞስት ከ50% በላይ እያንዳንዱ ፊልሞች ላይ እውነተኛ የአካል ጉዳተኞች ናቸው የተሳተፉበት። ነገር ግን ከዛ ውጭ ያሉት ደግሞ አካል ጉዳተኛ ሆነው የሰሩ ሰዎች ናቸው እዛ ላይ ያሉት። ግን ዋና ዓላማው ምንድነው? የግዴታ አንድ ሰው እዛ ጋር እንትን ለማለት ወይም ለመሳተፍ አካል ጉዳተኛ ሆኖ መገኘት አይጠበቅበትም። ዋና ነገር ምንድነው? ስለ አካል ጉዳተኞች በቂ ግንዛቤ ፈጥሮ የነሱን ህይወት መተረክ ነው። ርዕሱ ደግሞ ያው ፎከስ ኦን አቢሊቲ ነው የሚለው። በችሎታ ላይ ፎከስ ማድረግ ወይንም ትኩረታችንን ችሎታ ላይ ማድረግ ነው። ስለዚህ የአካል ጉዳተኞችን ስኬት ጥረት ማሳየት ነው ዋና ዓላማው። ማለት ሁሌ እየየ አይደለም ማለት እንደዚህ ችግር አለብን የሚል ፊልሞች አይደለም። ብዙ ጊዜ አሁን እዚህ 33 ፊልሞች ላይ የሚታዩት ነገ አዲስ ተስፋ እንዳለ አዲስ ራዕይ እንዳለ በጣም መስራት እንደሚችሉ የሚያሳይ ብዙ አይነት ዳይሬክሽን ያላቸው ፊልሞች ናቸው ያሉት። ስለዚህ በደንብ ኢንስፓየር የሚያደርግ በደንብ ሰዎችን የሚያነቃቃ በደንብ ግንዛቤ መፍጠር የሚችል ፊልም ይሸለማል ማለት ነው። ዋና ዓላማው ይሄ ነው እንጂ ግዴታ እዛው ላይ ብቻ አይደለም። እስኪ አንተ ያሸነፍክበትን ስራ እንደው ለተመልካቾች የተወሰነ ነገር ምንድን ነበር ይዘቱ፣ ርዕሰ ጉዳዩ፣ ርዕሱስ ምን ነበር ለተመልካቾች ግልጽ አድርግላቸው። እሺ እኔ ስታቹ ኦፍ ሰክሰስ የሚል ፊልም ነበረ፣ አጭር ፊልም 5 ደቂቃ ሻርፕ የሆነ ፊልም ማለት ነው። የስኬት ሐውልት ማለት ነው ወደ አማርኛ ስንመልሰው። አዎ ይዘቱን ወይም መገኛውን አክሱም ሐውልት ላይ ያደረገ ነበረ። ቦታው አክሱም ሐውልት ላይ የሚገኙ 3 አካል ጉዳተኞች የአክሱም ሐውልትን እያዩ
ናሬት የሚያደርጉበትን መንገድ ነበረ የገለጽ ነው። እንደምናውቀው የአክሱም ሐውልት የኛ ታሪካዊ ቅርሳችን ነው። እዛ ላይ ቀጥ ያለ ሐውልት አለ፣ ዘመም ያለ ሐውልት አለ እና የወደቀ ሐውልት አለ። ቀጥ ያለውን ሐውልት እንደ ስኬታቸው አድርገው ያዩበትና ዘመም ያለውን ሐውልት ደግሞ በስትሪንግ አታችድ የሆነ ነገር ነው። ይሄ በዘንግ የተያያዘ ሐውልት ነው። ድጋፍ ያስፈለገው ሐውልት አለ ቀጥሎ ለመቆም ማለት ነው። ሌላው ደግሞ ድጋፍ የሌለው ደግሞ የወደቀ ሐውልት አለ። ያን ሲምቦላይዝ አድርጎ መራመድ በማይችል ማየት በማይችልና መስማት በማትችል 3 ካራክተሮች ነው ነበረ ታሪካቸውን በ5 ደቂቃ ውስጥ ቁልጭ አድርገን ያወጣ ነው። ይሄ ፊልም አንደኛ ጥሩ እይታ እንዲያገኝ ያረገበት ምክንያት ባለፈው አመት የኮሮና ገባ በተባለበት ሰዓት ያንን ፊልም እልከዋለሁ። የዛን ጊዜ የምርጫ ወይም የምረጡኝ ቅስቀሳ ነበርና የተለያዩ የሚዲያ የሶሻል ሚዲያ ተጠቃሚዎች ጋር ደርሶ ነበር። እሱን ወደ ተለያየ ዓለማት ላክ ነው። ሁሉም ቮት እንዲያደርግ እንዲገባ ጥሩ ተቀባይነት ያላቸው ሰዎችም ፌስቡክ ላይ ጥሩ ፌስቡክ ብቻ ሳይሆን ኢንስታግራም፣ ቴሌግራም ብዙ ቦታ ጥሩ ተቀባይነት ያላቸው ጋዜጠኞችም ጨምሮ ሊንኩን ሼር በማድረግ የመርጡልኝ ነበር። እንደ መታደል ሆኖ ያው የፒፕል ቾይስ ወይም ሞስት ኦንላይን ቮት ካቴጎሪ አሸንፌ ነበረ። ከዛ በኋላ ነው ከነሱ ጋር መነጋገር የጀመርኩት። ምክንያቱም ኢትዮጵያ ላይ የነበረው እንቅስቃሴ ደስ ይል ነበር። ለመጀመሪያ ጊዜ ነበር ኢትዮጵያ በዚህ ፌስቲቫል ላይ ገባቸው። ስለዚህ እነሱም ይሄ ሀሳብ አደረባቸው። ማላዊ ላይ ያላቸው፣ አሜሪካ ላይ ያላቸው ዴስቲኔሽን ምናልባት ኢትዮጵያ ላይ ካንተ ጋር ብንነጋገር ብለው ከኔ ጋር መጀመሪያ ዲል አድርገዋል። ከዛ በኋላ ነው ይሄን አመት ጥሩ የነበር ዲለርሺፕ ነበረ ከነሱ ጋር። እግዚአብሔር ይመስገን ወደዚህ መጥቷል። አልጠበቅንም ነበር። ምክንያቱም በዚህ አመት ደግሞ የኔ አንድ ፊልም ነበር ባለፈው አመት የገባው 33 ፊልም መግባቱ ደግሞ በጣም የሚገርም ነገር ነው። ትልቅ ምርታ ነው። ትልቅ ነገር ነው እና ይሄ ምን ያሳያል? ትንሽ ድጋፍ ነው እንጂ ወጣት ፊልም ሜከሮች አሉ፣ ብዙ ፊልም ሜከሮች አሉ እኛ ጋር የኢንተርናሽናል ኮኔክሽን ወይም የተለያዩ አይነት ዓለም አቀፍ መዳረሻዎች ጋር መድረስ ይችላሉ። ነገር ግን አክሰሱን አለማግኘት ወይም ስለ አክሰሱ በቂ ግንዛቤ አለመኖር ነው። እና የ33 ፊልሞች ይሄ ፕላትፎርም ባይፈጠርላችሁ ኖሮ ወደ አውስትራሊያ አይላኩም ነበር። ስለዚህ አሁን ዋና ዓላማው ምንድነው? ቀጣይ አመት ደግሞ ይወል ለተመን መነቃቃት አለ። አንድ ፊልም ሜከር ይሄን ፊልም ሰራ በቃ ወደ ሌላ ሀገር እስቲ ልኬው የሀገሬን ባህል የሀገሬን አንድ እይታ ላሳይ ብሎ አንድ ትልቅ መነቃቃት ይፈጥርለታል። ስለዚህ ፊልሜ የኔ ፊልም ወደዚህ ቦታ መድረሱ እንደገና ደግሞ ያንን ፌስቲቫል ማምጣቱ ደግሞ ለኔ ትልቅ ብሌሲንግ ነው፣ ትልቅ ማመሰግንበት ነገር ነው። የአካል ጉዳተኞችን ዋና ዓላማ አድርጎ የሚሰሩ ፊልሞችን ማወዳደር መሸለም በትልቁ የሚበረታታም ነገር ነው። ነገር ግን እንደው ፊልምን ካነሳን የሀገራችን ፊልሞች ምን ያህል አካል ጉዳተኞችን ታሳቢ አድርገው ተሰርተዋል ብለህ ታስባለህ? ዋናው የዛሬ ወደ 8 ወር 9 ወር አካባቢ ፕሮፖዛሉን ስንጽፈው ይሄ ነበር መጀመሪያ ሪሰርች ለመስራት ያቀድ ነውና እና ተመለከተ ማለት የመጣንበት የአማርኛም ሆነ የሌላው የኢትዮጵያ ክፍል ፊልሞች አሉ። አብዛኛው ጊዜ አካል ጉዳተኞችን የሚያሳትፍ ፊልሞች አይደለም ያሉት። ምናልባት እንደው የአካል ጉዳተኛ ገጸ ባህሪ ካለ የሚጫወተው አንድ ታዋቂ ግለሰብ ነው አይደለ? አካል ጉዳተኛ ሆኖ የሚተውነው እንጂ ትክክለኛ ላይፉን የኖረ ያለ አካል ጉዳተኛን አይደለም። እዛ ፌስቲቫል አልኩኝ ይቅርታ፣ የለመደብኝ ነው ወደ ፊልሞችን የሚያሳትፉትና አካል ጉዳተኞችን ባጭሩ አያሳትፍም ያለው ኢንዱስትሪ። ምክንያቱም ይሄ ታስቦበት ሳይሆን የመጣንበት ትሬንድ ነው። ብዙ ጊዜ ራይተሮቻችን ወይም ጸሐፊዎቻችን ሲጽፉ በቃ ሙሉ አካል ያለው ሰው የሚያጋጥመውን ነገር ወይንም ያለውን ላይፍ ነው የሚጽፉት እንጂ አብሮ ከሌላ ገጸ ባህሪያት ጋር የአካል ጉዳተኞችንም ደግሞ ድጋፍ ወይንም እንደ ሰፖርቲንግ ካራክተር አብሮ አይጽፉ። ይሄ ደግሞ ምንድነው አንድ ያው እንደ መዝናኛ ላይ ያለው ኢንዱስትሪ ትልቅ እንቅፋት ነው። ምክንያቱም አካል ጉዳተኞችን ቢሳተፉበት አንደኛ ታለንቶቻቸው ማየት እንችላለን፣ ያላቸውን ፖቴንሻል ማየት እንችላለን። የለም ማለት አይደለም አሉ፣ ግን ስቲል አልደረስንበትም። ውስን ነው በጣም ሲመስለኝ። ግን አሁን ከዚህ በኋላ ጥሩ ይመስለኛል። ምክንያቱም በጣም የሚያስገርም ነገር አሁን ፌስቲቫሉን ተመልካቾቻችን በፌስቲቫሉ ዌብሳይት ላይ ገብተው ቢያዩ ማየት ይቻላል። እዛ ላይ የኛ ፊልሞች ማለት ነውና ምን ያክል ታለንት ያላቸው የአካል ጉዳተኞች
እዚህ ኢንዱስትሪ ላይ እንደገቡ ማየት እንችላለን። ምክንያቱም የሚገራርም ትወና የሚችሉ መጻፍ የሚችሉ ዳይሬክቲንግ የሚችሉ ጎበዝ ሰዎች አሉ። የነሱን ታሪክ ራሱ ፕሬዘንት ማድረግ መቻል ቀላል ነገር አይደለም። በዚህ አጋጣሚ የኢትዮጵያ ፊልም ፕሮዲዩሰሮች እዚህ ዌብሳይት ላይ ገብተው ቢመለከቱ ጥሩ ይመስለኛል። አንደኛ ካራክተሮቻቸውን ፒክ ማድረግ ይችላሉ። ከዛ ላይ የነሱ ቀጣይ ስራዎች ላይ ማሳተፍ ይችላሉ። ምክንያቱም ጥሩ ነው፣ በአንድም በሌላም ጥሩ ነገር ስለሆነ ስራዎችን ከመፍጠር አንጻር ኢንዱስትሪውን ከማሳደግ አንጻር ቀላል ነገር አይደለም። ስለዚህ ግዴታ ገብተው ቢያዩ አሪፍ ይመስለኛል። ምክንያቱም ሁሉን አቀፍ ብናረገው ኢንዱስትሪው ላይ የተቀዛቀዘውን የፊልም ኢንዱስትሪ ትንሽ ከፍ ማድረግ እንችላለን የሚል እምነት አለኝ በእኔ በኩል። እውነት ነው። ፊልሞቻችንም የምንኖርባትን ትክክለኛዋን ዓለም ማሳየት ይችላሉ። ይሄንን ማድረግ ሲችሉ በነገራችን ላይ አንተ አሸናፊ ሆነሃል። ነገር ግን ከዛ አሁን 33 ፊልሞች እንደተላኩ እየነገርከን ነው። ከዛ በፊት ግን ኢትዮጵያውያን ይሄንን የሽልማት ስነ ስርዓት ያውቁት ነበር? ምን ያህል ሲሳተፉ ነበር? መረጃው ነበራቸው? አይ አልነበራቸው። አንተ ራስ እንዴት ሰማው? ምንድነው አሁንም ሌላ ማስተላለፈው መልእክት በዚህ አጋጣሚ ምንድነው አሁን እኛ ሀገር ጥሩ ፊልሞች አሉ፣ በጣም ጥሩ ፊልሞች አሉ፣ መግለጽ ከምችለው በላይ ማለት ነው። ያው ስም አይጠራም እንጂ ብዙ ናቸው። እያንዳንዳቸው ፊልሞች እኛ በምንመለከትበት አንግል ወደ ውጭ ሀገር ሄደው ኮምፒት ማድረግ ይችላሉ እያንዳንዳቸው ፊልሞች። ነገር ግን አክሰሱ ቅድም ተናግሬ እንደነበረው አክሰሱ አለመኖር ነው፣ ወይም የአክሰሱ አንደርስታንዲንግ አለመኖር ነው። እኔ ላስት ይር ይሄንን ኦፖርቹኒቲ ሳገኘው በጣም ሲምፕል በሆነ መንገድ ነው። አንድ ፊልም ነበረኝ፣ ምን ላደርገው ብዬ ተቀመጥኩኝ። ኮሮና የነበረበት ጊዜ ነው ዛኔ አለ፣ አሁንም ግን ገባ በተባለበት ጊዜ ቤታችን ቁጭ ባልንበት ጊዜ የኢንተርኔት ኮኔክሽን አክሰስ ነበረኝ። እኔ ሁላችንም ጋር ይሄ አክሰስ እና ጎግል ላይ ነው የትኛው ፌስቲቫል የኔ ፊልም እንትን ማለት ይችላል ወይ ኮምፒት ማድረግ ይችላል ብዬ ሰርች ሳደርግ አንደኛ የመጣልኝ ሪዛልት ነበር። እንዳጋጣሚ 6 ሰዓት ማታ ዴድላይን ሆኖ ወይም ማብቂያው ሆኖ የኔ ፊልም የገባው 4 ሰዓት ላይ ነበር። የ2 ሰዓት ልዩነት ነበር። እድል ነው ማለት ምንድነው? ዋናው ነገር መጻጻፍ ችሎታ ወይም ከሌሎች ያለን የኮሙኒኬሽን አቅም። ስንቶቻችንን ፌስቡክ ያለን ወይም የተለያየ የሶሻል ሚዲያ መጠቀም የምንችለው? እዛ ላይ የምናባክነውን ጊዜ ሌሎች ፌስቲቫሎችን ወይም ሌሎች ጥሩ መልካም ዌብሳይቶች አሉ የኛን ስራ ማቅረብ የምንችልበት ማለት ነው። እዛ ላይ ብናደርግ እርግጠኛ ነኝ ፊልሞቻችን ብቻ አይደለም ሌላ ኢንዱስትሪ ላይ ያለ ስራዎች በጠቅላላ ብዙ ዓለማት ላይ መድረስ ይችላል። ግን ይሄ አክሰስ እንዲኖር ሲመስለኝ ይሄ የፎከስ ኦን አቢሊቲ ኢትዮጵያ ጥሩ አዲስ ነገር የሚፈጥር ይመስለኛል። ምክንያቱም ፊልም ሰሪዎቻችን ወደኛ ይመጣሉ፣ ቢሮ አለን። ወደ ቢሮአችን ሲመጡ እናማክራቸዋለን። ስናማክራቸው እንዴት ሲኖፕሲስ መጻፍ እንዳለባቸው ማለት አንድን ፊልም ከሰሩ በኋላ በእንግሊዘኛ ነው። ያው ሌሎች ሀገር ያው ኢንተርናሽናል ላንጉዌጅ ስለሆነ በእንግሊዘኛ ነው መጻፍ ያለበት። ጥሩ ኮሙኒኬሽን አቅም ያለው እንግሊዘኛ ጽፎ ያቀርብልናል። ትንሽ የእንግሊዘኛው አነስ ያለ ደግሞ በአማርኛ ይጽፍልንና እኛን ተረጉምለታለን። ስለዚህ ሲኖፕሲስ አለ፣ ባዮግራፊው የራሱ ፕሮፋይል እንኳን ሲቪውን በእንግሊዘኛ የሚጽፍ ፊልም ሜከር እያንዳንዱን አሁን ምንድነው ፎቶውንም ጨምሮ ምንንም ጨምሮ የውጪ ዓለማት ዳኞችና ኦዲየንሶች እንዲረዱት አድርገው መስራት የሚችሉ ከሆነ ፎከስ ኦን አቢሊቲ ብቻ አይደለም፣ ብዙ ፌስቲቫሎች አሉ ዓለማችን ላይ። እነዚህ ፊልሞች እዛ ላይ ኮምፒት መሆን ይችላሉ። እኛም እንደ ወደፊት እቅድ የያዝነው እንደዛ ነው። ፎከስ ኦን አቢሊቲ ብቻ ሳይሆን ሌሎች ፊልሞቻችን እኛ ጋር ይመጣሉ፣ እናማክራቸዋለን። ሌላ ፌስቲቫሎች ላይ እንዴት አክሰስ ማድረግ እንዳለባቸው፣ እንዴት ሰብሚት ማድረግ እንዳለባቸው ተወሰነ ትሬኒንግ እንሰጣለን የሚል አንድ አላማ ይዘናል። እስቲ ከእግዚአብሔር ጋር ሞክራለን እኛም። መልካም እንግዲህ በደንብ ነው ስለ አላማው ወደፊትም ስላለው ነገር በደንብ ያብራራህልን። ይሄ ለሀገራችን የፊልም ባለሙያዎች እንደ ሀገርም ደግሞ ለኢትዮጵያም ትልቅ ጥቅም አለው። ወደ ሀገራችን መምጣቱም ደግሞ ራሱን የቻለ ሌላ መልክ ነው ይዞ የሚመጣው። እኛ ወደ እነሱ ብቻ ሄደን መወዳደር ወይም ስራዎቻችን ማቅረብ ብቻ ሳይሆን እነሱም ወደኛ መጥተው የሚያዩበት ስራዎችም የሚታዩበት ነው። ትልቅ እድል ነው። አካል ጉዳተኞች ላይም ደግሞ ትኩረትን አድርጎ መስራቱ በራሱ አንድ የሚበረታታ ትልቅ ጅማሮ ነው። በርቱ እንላለን። በመጨረሻ ግን ማለት የምትፈልገው ማስተላለፍ የምትፈልገው ሀሳብ ካለ እድሉን አለ።
እሺ በመጀመሪያ እዚህ ስቱዲዮአችሁ ድረስ ለጋበዛችሁኝ አመሰግናለሁ። እኛም እናመሰግናለን። ያው እንደሚታወቀው በቅርቡ የኛ የፎከስ ኦን አቢሊቲ ቲም አዲስ ቲም ተዋቅሯል። የጥቅምት መጨረሻ ወይንም ህዳር መጀመሪያ ገና ያልወሰነው ጊዜ ነው። ጊዜውና ቦታውን የምናሳውቅበት ጋዜጣዊ መግለጫ እናወጣለን። ትጋበዛላችሁ እናንተ። የዛን ጊዜ አብረው መስራት የሚፈልጉ ማንኛውም አካል ከኛ ጋር አብረው መስራት የሚፈልጉ እነዚህን ፊልሞች ፕሮሞት ማድረግ ብቻ ሳይሆን ተተኪ ፊልም ሜከሮችን ተተኪ ኮሚኒቲዎችን እዚህ ፊልም ፌስቲቫል ላይ እንዲገቡ ፌስቲቫሉን ቀጣይነት እንዲኖረው ሚዲያውንም ጨምሮ ድርጅቶችን አካላትም ከኛ ጋር መስራት የሚፈልጉ በዚህ አጋጣሚ ጥሪ እናቀርባለን። ከዛ በተረፈ የቮቲንግ ፔሪድ ነበር፣ የምርጫ ጊዜ ነበርና እነዚህ ፊልሞች ለመምረጥ ያደረጉት ጥረት በጣም ሰፊ አይደለም፣ ሰፊ ነው እንትኑና እናመሰግናለን ላረጋችሁልን ነገር። ምክንያቱም የኢትዮጵያን ኦዲየንስ ነው ለዚህ ያበቃን። ስፔሻሊ የኔን ፊልም ደግሞ ባለፈው አመት አንደኛ እንዲወጣ ያደረገው የኦዲየንሱ እንትን ነው ፓርቲሲፔሽን ተሳትፎ ነውና እዚህ ደረጃ ላይ እንድንደርስ ላበቁን ሁሉ በጣም ነው የምናመሰግነው። እናንተንም በድጋሚ አመሰግናለሁ። እናመሰግናለን። እንግዲህ ቆንጆ ቆይታ ነው። ጥሩ መረጃዎች ተገኝቶበታል። ለኪነ ጥበብ ባለሙያዎች እንዲሁም ለኪነ ጥበብ ወዳጆች በሙሉ ጥሩ መረጃን ያስተላለፍክልን። ተመልካቾቻችን ከአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን የአዲስ መዝናኛ ፕሮግራማችን አሁንም ይቀጥላል። ከአንድ ሙዚቃ በኋላ ተመልሰን እንመጣለን።